በቀዝቃዛ ሻወር ውሃ መውሰድ የሚሰጠው አስገራሚ 7 ጥቅሞች። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ ዛሬ በአዲስና በጣም ጠቃሚ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ብዙዎቻችን ችላ ስለምንለው ነገር እናወራለን። ይኸውም በቀዝቃዛ ውሃ ሻወር መውሰድ ነው። አብዛኞቻችን ሙቅ ሻወር ውሃ ስንወስድ ዘና እንደምንል እናስባለን። ነገር ግን ቀዝቃዛ ውሃ ሻወር ለጤናችን የሚሰጠው በረከት እጅግ በጣም ብዙ ነው። ከቆዳችን ጤንነት እስከ ስሜታችን መነቃቃት ድረስ በቀዝቃዛ ውሃ ሻወር ልናገኛቸው የምንችላቸውን ጥቅሞች ዛሬ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ይህ ኢንፎ መረጃ ቲዩብ ነው። ክፍል 1 ቀዝቃዛ ውሃ ሻወርና የደም ዝውውር ለምን ይጠቅማል? በመጀመሪያ ቀዝቃዛ ውሃ በሰውነታችን ላይ ምን አይነት ለውጥ ያመጣል? ትልቁና የመጀመሪያው ነገር የደም ዝውውርን ማፋጠን ነው። ቀዝቃዛ ውሃ ቆዳችንን በሚነካበት ጊዜ ሰውነታችን በድንጋጤ ውስጥ ይገባል። ይህ ድንጋጤ ሰውነታችንን ወደ መደበኛው የሙቀት መጠን ለመመለስ እንዲጥር ያደርገዋል። በዚህ ጊዜ ደም በፍጥነት ወደ ውስጥ በመገስገስ የውስጣችን አካላት እንዲሞቁ ይረዳል። ይህ ሂደት የደም ዝውውሮችን በከፍተኛ ሁኔታ በማሻሻል ለልብ ጤናችን እጅግ በጣም ጠቃሚ ነው። ጥሩ የደም ዝውውር ማለት ደግሞ ጡንቻዎቻችንና አእምሯችንን በበቂ ኦክሲጅንና ንጥረ ምግቦችን ያገኛሉ ማለት ነው። ይህም የድካም ስሜትን መቀነስ፣ የአእምሮ ንቃት መጨመርና በአጠቃላይ የተሻለ የሰውነት አፈጻጸም እንዲኖር ያደርጋል። ለቆዳና ለፀጉር ጤንነት የተፈጥሮ ውበት ሚስጥር። ቀዝቃዛ ውሃ ለቆዳችንና ለፀጉራችን ምን ጥቅም አለው? ብዙዎቻችን እንደምናውቀው ሙቅ ውሃ ቆዳችንን ሊያደርቀውና ተፈጥሯዊ ዘይቶችን ሊያስወግድ ይችላል። ነገር ግን ቀዝቃዛ ውሃ በተቃራኒው ቆዳችን ውስጥ ያሉትን የተፈጥሮ ዘይቶችን በመጠበቅ ቆዳችን ጤናማ፣ እርጥበት ያለውና ለስላሳ እንዲሆን ይረዳል። በተጨማሪም ቀዝቃዛ ውሃ የቆዳ ቀዳዳዎችን በማጥበብ ብጉርና ሌሎች የቆዳ ችግሮች እንዳይፈጠሩ ይከላከላል። ለፀጉር ደግሞ ቀዝቃዛ ውሃ የፀጉርን ሽፋን በማጠንከር ከፀጉራችንን የበለጠ እንዲያብረቀርቅና ጤናማ እንዲሆን ያደርጋል። ፀጉራችን የመሰባበር እድሉም ይቀንሳል። ስለዚህ ውድ ቤተሰቦቼ ቆንጆ ቆዳና ፀጉር እንዲኖራችሁ ከፈለጋችሁ ቀዝቃዛ ውሃን ተጠቀሙ። ክፍል 3 በሽታ የመከላከል አቅምን ማጎልበት እንዴት ይቻላል? ቀዝቃዛ ውሃ በሽታ የመከላከል አቅማችንን ያጎለብታል የሚለው እውነት ነው ወይ? አዎ እውነት ነው። በርካታ ጥናቶች እንደሚያሳዩት ቀዝቃዛ ውሃ ሻወር ነጭ የደም ሴሎችን ቁጥር በመጨመር ሰውነታችንን ከበሽታዎች እንዲከላከል ይረዳል። ነጭ የደም ሴሎች በሰውነታችን ውስጥ የሚገኙ ተፈጥሯዊ ወታደሮች ናቸው። እነዚህ ሴሎች ቫይረሶችንና ባክቴሪያዎችን በመዋጋት ጤናችንን ይጠብቃሉ። ስለዚህ አዘውትረን ቀዝቃዛ ውሃ ሻወር የምንወስድ ከሆነ ጉንፋንና ሌሎች ተላላፊ በሽታዎችን የመቋቋም አቅማችንን እናሳድጋለን ማለት ነው። ክፍል 4 ስሜትን ማሻሻልና ጭንቀትን መቀነስ። የተፈጥሮ ስሜት ማሻሻያ። ቀዝቃዛ ውሃ ስሜታችንን እንዴት ሊያሻሽል ይችላል? በጣም የሚገርም ቢመስልም ቀዝቃዛ ውሃ ነርቮቻችንን በማነቃቃት አእምሯችንን እንዲነቃ ያደርጋል። ይህም ደግሞ ድብርትን ለመከላከልና ስሜትን ለማሻሻል ይረዳል። ቀዝቃዛ ውሃ ሻወር ከወሰድን በኋላ የበለጠ ንቁና ደስተኛ እንድንሆን ያደርገናል። ምክንያቱም ቀዝቃዛ ውሃ አእምሯችንን ዶፓሚን የተባለውን የደስታ ሆርሞን እንዲያመነጭ ያነሳሳዋል። አምስተኛ ክብደትን ለመቀነስ ይረዳል። ተጨማሪ ካሎሪዎችን ያቃጥሉ። ክብደትን ለመቀነስ እንዴት ይረዳል? እዚህ ላይ ልብ ልንለው የሚገባ አንድ ነገር አለ። ሰውነታችን ውስጥ ቡናማ ስብ የሚባል አንድ ልዩ አይነት ስብ አለ። ይህም ስብ ሰውነታችን ሙቀት እንዲያገኝ በመርዳት ካሎሪዎችን ያቃጥላል።
ቀዝቃዛ ውሃ ቡናማ ስብን በማነቃቃት ሰውነታችን ተጨማሪ ካሎሪዎችን እንዲያቃጥል ያደርጋል። ይህ ሂደት በተለይ ከመጠን በላይ ክብደት ላላቸው ሰዎች በጣም ጠቃሚ ሊሆን ይችላል። ክፍል 6 የጡንቻ ህመምን መቀነስ ከስፖርት በኋላ ፍቱን መፍትሄ። ከስፖርት እንቅስቃሴ በኋላ የጡንቻ ህመም ሲሰማን ቀዝቃዛ ውሃ መፍትሄ ሊሆን ይችላል ወይ? መልሱ አዎ ነው። አዎ፣ በእርግጠኝነት ቀዝቃዛ ውሃ እብጠትን በመቀነስ የጡንቻ ህመምን ያስታግሳል። በተለይም ከፍተኛ የአካል ብቃት እንቅስቃሴ ካደረግን በኋላ ቀዝቃዛ ውሃ ሻወር መውሰድ ጡንቻዎቻችን በፍጥነት እንዲያገግሙ ይረዳል። ክፍል 7 ትዕግስትን ማዳበር የአእምሮ ስልጠና። ቀዝቃዛ ውሃ ሻወር ትዕግስትን እንዴት ሊያስተምረን ይችላል? እውነቱን ለመናገር ለመጀመሪያ ጊዜ ቀዝቃዛ ውሃ ሻወር ስንወስድ በጣም ከባድ ሊሆን ይችላል። ሰውነታችን ይንቀጠቀጣል፣ ምቾት አይሰማንም። ነገር ግን ይህን ተቋቁመን ቀስ በቀስ እየተላመድነው ስንሄድ ለአእምሯችን ትዕግስትን፣ ጽናትንና ራስን መግዛትን እያስተማርነው ነው። ይህ ደግሞ በሌሎች የህይወታችን ዘርፎች ላይ በጎ ተጽዕኖ ይኖረዋል። እንግዲህ ውድ ቤተሰቦች በቀዝቃዛ ውሃ ሻወር መውሰድ እነዚህ ሁሉ አስደናቂና ብዙዎቻችን ያልደረስንባቸውን ጥቅሞች አሉት። ለመጀመሪያ ጊዜ ሊከብዳችሁና ምቾት ሊነሳችሁ ይችላል። ነገር ግን ቀስ በቀስ በመላመድ እነዚህን በረከቶች በሙሉ ማግኘት ትችላላችሁ። ዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። እንደተደሰታችሁበትና ጠቃሚ መረጃ እንደወሰዳችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ለቻናሌ ሰብስክራይብ ማድረግ እንዳትረሱ። ማሳሰቢያ፣ ቀዝቃዛ ውሃ ሻወር ለመውሰድ በአጠቃላይ ጤናማ መሆን አለባችሁ። የልብ ህመም ወይም ሌላ ከባድ የጤና ችግር ካለባችሁ ቀዝቃዛ ውሃ ከመጠቀሙ በፊት በእርግጠኝነት ሐኪምዎን ማማከርዎን እንዳይረሱ።